የአሜሪካ ካቶሊክ ጳጳሳት ጉባኤ የውርጃ አገልግሎቶችን በመቃወም የጸሎት ጥሪ ያቀረቡ። በአሜሪካ የሚደረጉ ውርጃዎች ቁጥር እየጨመረ በመምጣቱ የአሜሪካ ካቶሊክ ጳጳሳት ጉባኤ በመላው አገሪቱ የሚገኙ ካቶሊኮች የውርጃ ክኒኖችን መስፋፋትን እንዲያስቆሙ ወደ ቅዱስ ዮሴፍ ጸሎት እንዲያደርጉ ጥሪ ያቀረቡ። ጳጳሳቱ ከነሐሴ 11 ቀን 2018 ዓ.ም እስከ ጥቅምት 21 ቀን 2019 ዓ.ም ድረስ ቀጣይነት ያለውና ትኩረት የተሰጠው ጸሎት እንዲደረግ ጠይቀዋል። ዘመቻውን በጥቅምት ወር ከሚከበረው የህይወት ክብር ወር በፊት እንደተጀመረ የካቶሊክ የዜና አገልግሎት ገልጿል። ብጹዕ ኮል ሆክሊና የህይወት ደጋፊ እንቅስቃሴዎች ኮሚቴ ኃላፊ ብጹዕ ዳንኤል ቶማስ ካቶሊካውያን የውርጃ ክኒኖችን ማስፋፋት ለማስቆም የሚደረግ የጸሎት ዘመቻን እንዲቀላቀሉ አሳስበዋል። ጳጳሳቱ ነሐሴ 12 ቀን 2018 ዓ.ም ባወጡት መግለጫ እያንዳንዱ ውርጃ የህፃኑን ህይወት ይቀጥፋል፣ በእናትየው ላይም ጉዳት ያስከትላል። አሁን ደግሞ በፖስታ በሚላኩ የውርጃ ክኒኖች በቀላሉ የውርጃ መጠንን በፍጥነት እየጨመረ ይገኛል በማለት አሳስበው ጳጳሳቱ የፌዴራል መንግስት የቁጥጥር ማጣት ሴቶች ያለምንም የህክምና ቁጥጥር በቤት ውስጥ ብቻቸውን ውርጃ እንዲፈጽሙ ተጋላጭ እንዳደረጋቸውና በሰዎች አዘዋዋሪነት ለሚደርሱት ብዝበዛ ተጨማሪ እድሎችን እንደሚፈጥር አስጠንቅቀዋል።